ለዚህ ጥሩ ምሳሌ መስለኛል አሁን መንግስትን አናምንም እንደዚህ ነው ለሚሉ አማራ ክልል ውስጥ ያሉ ታጣቂዎች እንግዲህ በየትኛው መስፈርት ብንመጣ በሰሜኑ ግጭት ብዙ አውዳሚ ነበር ብዙ ዋጋ ያስከፈለ ነውና ያንንም መንግስት ከነሱ ጋር ተደራድሮ ከህዋት ጋር ሁሉ ጊዜ ምሳሌ ነው የምታስቀምጠው ምክንያቱም አንድ ስቴፕ ቀድሞ የሚሰራው መንግስት ነው ምክንያቱም ቀደም ሲል እናስዋኩት በትላንትናው ዕለት በአማራ ክልል የተካሄደው ህዝባዊ ሰላማዊ ሰልፍ ነው በሰልፍ ላይ ምን አይነት ሐሳቦች ተነሱ በአማራ ክልል የሚታየውን የግጭት አዙሪት ለመፍታትስ ምን አይነት እርምጃዎች መወሰድ አለባቸው የሚሉትንና ተያያዥ ጉዳዮችን እናነሳለን እናንተም አብራችሁ እንድትቆዩ በድጋሚ በአክብሮት እንጋብዛለን አኖር እንዴት ነህ ሰላም ስቲፋኖስ ሰላም አለን ትላንትና በአማራ ክልል የተለያዩ ከተሞች ውስጥ በትልቅም በትንሽም ከተሞች ውስጥ ህዝብ አደባባይ ወጥቶ በሚሊዮኖች የሚገመት ህዝብ ጥያቄ አቅርቧል ለደመጥ ሐሳቤ ይደመጥ የሚል ነገር አስቷልና ጥያቄዎቹ መሰማት የለባቸውም እስቲ ምንድናቸው የሚሉት ነገሮች ወደ ኋላ መለስ ብለን ለማየት እንሞክራለን ግን ህዝብ ሲጠይቅ ምላሽ መሰጠት አለበትና የአማራ ክልል ህዝብ ጥያቄ መደመጥ የለበትም ማለት በትክክል ሁሉ ጊዜም በአንድ ሀገር ውስጥ ትልቅ ጉልበት ወይ ደግሞ ትልቅ የፖለቲካም የሐሳብ ሚዛን አለ ተብሎ የሚጠበቀው ህብረተሰብና ህዝብ ጋር ነው ተብሎ ይታመናል ስለዚህ መንግስት ራሱ በህይወት የሚኖረው ህዝብ በሚፈልገው መንገድ ሲራመድ ነው እንደሆነ ይታወቃልና የትላንቱ የአማራ ክልል ሰልፍ አይ ቲንክ ብዙ ነገር የሚነግረን ይመስለኛል መደማመጥ ጎሎናል ማለት ነው ህዝቡን ማድመጥ ያቆመን ነው ማለት ነው ስለዚህ እሱ መደማመጥ ያስፈልጋል ወደ ቀልባችን መመለስ ያስፈልጋል አልቲሜትሊ እዚህ ሀገር ውስጥ የሚፈጠር የትኛውም የፖለቲካና ከፖለቲካ ጋር የሚነሳ ግጭት ክልሉን የትኛውም ክልል ወደ መጥፎ ቅርቃር ውስጥ ከተዋል ያኔ ኮሌክቲቭሊ እንደ ሀገር ከባድና መጥፎ ችግር ውስጥ ይከተናል ስለዚህ የተራዘመ ግጭት የተራዘመ ጦርነት አንድን ክልል ወደ ኋላ ነው የሚመልሰው አንድን ቦታ አንድ ሀገር ወደ ድህነት ይመልሰዋል ተብሎ ይታመናል ስለዚህ መንገድ ለማቅናት ስቲፋኖስ የሀገር ስፔሲፊካሊ ደግሞ አማራ ክልል በጣም ጉምቱ በጣም ረጅም ዓመት ያስቆጠረ ሃይማኖተኛ በጣም ሰፊ የሆነ ህብረተሰብ ያለበት እንደሆነ ይታወቃል ስለዚህ ህዝብን ማድመጥ አዲስ ነገር አይደለም ለክልሉም ለህዝቡም ሽማግሌ መስማት ሃይማኖተኛ መስማት ለክልሉ ማህበረሰብ አይ ቲንክ የሚነገርም አይደለም እንዲሆኛ ለነገሩ ለማስተዋወስ ያህል እናንሰዋለን እንጂ እዛ ክልል ላይ ትላንት የተነገረው በጣም በስፋት የሁሉም ሰው ድምጽ የሁሉም ሰው ልብ ያረፈበት ጉዳይ እንደሆነ አይተናል የህዝቡ ምርጫ ሰላምና ሰላም ብቻ እንደሆነ ሁሉ ጊዜ እናነሳለን እሱን ያየነው በያምናለው የአማራ ክልልን ግጭት ማቆም የአማራ ክልልን ከጦርነት መጠበቅ ኢትዮጵያን መጠበቅ ነው በያምናለው ስለዚህ ህዝቡ የጠየቀው እሱን ነው ክልሉን ህዝቡን እንጠብቀው ወደ ሰላሙን መልሰው ማለት በሌላ አገላለጽ ኢትዮጵያን እንጠብቅ ልክ ነው የተለያዩ ምላሾች ተሰጥቷል ምን ተባሉ የሚሉትን ለማንሳት እንሞክራለን እንግዲህ የአማራ ህዝብ ከተቀረው የኢትዮጵያ ህዝብ ጋር ይሄን ሀገር ያጸና ድንበር የጠበቀ ሀገር የተከላከለ የአኩሪ ታሪክ ባለቤት እንግዲህ ክልሉንም ካየኸው በተፈጥሮም በታሪክም በእምነትም የበለጸገ ነው ነገር ግን ጸጋው ልክ በታሪኩ ልክ ባለው የመልማት አቅም ልክ ክልሉ እንዳለማ ይታወቃል የተሳሳቱ ትርክቶች ከዚህ በፊት የነበሩ ከፋፋይ ትርክቶች ደግሞ በክልሉ ህዝቦች ላይ የተለያዩ ብዙ ዋጋዎችን እንዳስከፈለ እናውቃለን ይሄ በልማት ወደ ኋላ መቅረት የተሳሳቱ ትርክቶች ባመጡት ደግሞ የተሳሳተ መረዳት የሚደርሱትን ጫናዎች በመፍራት ከ2010 ላይ ከመጣው ለውጥ ጀርባም የክልሉ ማህበረሰብ እንደነበረ እናስተውሳለን በተለይ የክልሉ ወጣቶች ያ ለውጥ እንዲመጣ የከፈሉት ዋጋ ትልቅ እንደነበረ ይታወቃል ለውጡን ተከትሎም የክልሉ ነዋሪ የክልሉ ህዝብ ጥያቄዎችን ይሄ ብሎ የልማት ጥያቄዎችን የመልካም አስተዳደር ጥያቄዎችን ከህገ መንግስት ጋር የተገናኙ ጥያቄዎችን የማንነት የወሰን የሚሉ ጥያቄዎችን አንስቷል እነዚህ ጥያቄዎች በፌደራል መንግስትም በክልሉ መንግስትም በገዢው ፓርቲም በኩል ተቀባይነት አግኝተው መልስ ለመስጠት እንቅስቃሴ እየተደረገ ባለበት ጊዜ ነው እንግዲህ የመጀመሪያ የሰሜኑ ግጭት የመጣው
በኋላም ደግሞ ሌሎች ግጭቶች የመጡትና እንዴት እዚህ ደረስን? እንግዲህ ከለውጡም ወደ ኋላም ሄደን ማየት እንችላለን ነገሩን። ከለውጡም ማግስት ልናየው እንችላለን እስከ ግጭቱ እስከ ሰላም ማጣቱ ያለው ነገር እንዴት እዚህ ደረስን የሚለውም ነገር መነሳት አለበት ብዬ ነው። በጣም ረጅም ጊዜ ነው። ችግሩ የአማራ ክልል ችግር ብቻ አይደለም። በመላው ሀገሪቱ የተለያየ ክልል ላይ ያለ ከኢትዮጵያ የኋላ ታሪካችን ከኢትዮጵያ የኋላ የፖለቲካ ታሪካችን የሚመዘዝና የሚቀዳ ነው ብዬ አምናለሁ። አንድ ክልል ላይ ያለ የፖለቲካል ኢኮኖሚ ችግር አይ ቲንክ የሌላውን ክልል ሌላኛው የችግር ገጽ ነው ይጋባል። አንዱ ካንዱ አንድ ሀገር ሆነን ነው ኢንተርዋይንድ የሆነ ሶሳይቲ ነው። በጣም የተሳሰረ ሶሳይቲ ነው። ስለዚህ ይሄ የተሳሰረ ሶሳይቲ ላይ የፖለቲካ ባህሉም እኩል ነው የሚሄደው፣ ችግሩም በረከቱም በዛው ልክ ነው የሚሄደው። ስለዚህ እንደየክልሉ ሁኔታ ግን ችግር መፍታት፣ ፖለቲካ መፍታት ህዝቡን ክልሉን ወደ ሰላም ለማምጣት ይታመናል ብዬ አምናለሁ። ለዚህ ነው አይ ቲንክ የቀደም ብለ የጠቃቀስካቸው ጉዳዮች የሰላም ካውንስል ተቋቁሞ እንደነበረ እናስታውሳለን። 5-6 መሰረታዊ የሆኑ ችግሮችን ለይተው እንደነበረ እናስታውሳለን። ዋነኛውና ትልቁ ችግር የትርክት ችግር ያመጣ እንደሆነ ይታወቃል። መንግስት ስለ አማራ የሚያስበው እንዴት ነው? በኢትዮጵያ ታሪክ ውስጥ የአማራ ክልል ላይ ያለ ፖለቲከኛ እንዴት ነው ስለ ኢትዮጵያ እያሰበ ያለው? ኢትዮጵያ ውስጥ ያሉ ችግሮችን በምን ማዕቀፍ ፍሬምወርክ ነው ለመፍታት ችግር ለመናገር እየተሞከረ ያለው? የአማራ ክልልን ችግር የኦሮሚያ ክልል ችግርን በኢትዮጵያ ፍሬምወርክ ውስጥ መፍታት ማየት እንዴት ሲያቅተን ነው የመጣው? እነዚህ ሁሉ ችግሮች የተሳሰሩ ናቸው ብዬ አምናለሁ። ይኸውልህ በአንድ ሀገር ፖለቲካ ውስጥ ትልቁ ጎድስ ወይ ደግሞ ትልቁ ጉዳይ ብዬ ማምነው ወይ ደግሞ ተብሎ የሚታመነው ሰላምና ደህንነት ነው። ኤክስክሉሲቭሊ ዜጎች ማግኘት የሚገባቸው ዋነኛውና ትልቁ ጉዳይ ሰላም፣ ደህንነት ቀዳሚ ጉዳይ ነው። በኢትዮጵያ ፖለቲካል ሂስትሪ በኢትዮጵያ ፖለቲካል ጉዳይ ላይ ይህንን ስናስቀድም አልኖርም። ከዛ ይልቅ ስልጣን ለመያዝ ቤተ መንግስት ለመግባት የምናደርገው ጉዞ ላይ ሰላምና ደህንነትን አናስቀድምም። በዚህ ሰላማዊ ሰልፍ ያስተዋልኩት ጉዳይ በዚህ እንቅስቃሴ ያየሁትና የገባኝ ነገር ሰላም የአማራጭ ጉዳይ አይደለም፣ ሰላም የህልውና ጉዳይ እንደሆነ አይ ቲንክ ህዝቡ አረጋግጧል ብዬ አምናለሁ። ይሄን ወደ ፖለቲካ መንገዳችን መሄድ አለበት። ሰላም መነሻችንም መዳረሻችንም መሆኑ አይተናል ብዬ አምናለሁ። ናው በዚህ ልክ ቁርጠኛ የሆነ ህዝብ ካለ፣ በዚህ ልክ መንግስት ደግሞ ይህንን ለማስተካከል ከገፋ ወይ ደግሞ ፈቃደኛ ከሆነ ወደ ኋላ እናነሳዋለን። ብዙ ጥሪዎች ስለቀረቡ ደግሞ ይህንን ለመዋጋት ደግሞ ጫካ የገባ ትግል ደግሞ የገባ ሰው ሮል አለው፣ ሚና አለው። እሱን ማሰብ ይጠበቅብናል ብዬ አስባለሁ። ይኸውልህ ህዝብ ምርጫ የሰላማዊ የሚባለውን ጉዳይ ብቸኛ ምርጫዬ ነው ሲል እንዴት ነው እዚህ ቅርቃር ውስጥ የምንገባው? ደግሞ እንዳልነው ጥያቄዎች የክልሉ ህዝብ ጥያቄዎች በፌደራል ደረጃ መንግስት ተቀብሎታል፣ የክልሉ መንግስት ተቀብሎታል፣ ገዢው ፓርቲም ተቀብሎታል። እና አሁን የቱ ጋር መተላለፉ የቱ ጋር እንዳለም አንዳንድ ጊዜ እንትን ያደርጋል። አልመልስም የተባለ ጥያቄ የለም። ጥያቄው የሚቀርብ ተነጋግሮ መፍታት የሚቻሉ ጥያቄዎች ላይ ነው አሁን ግጭት እያደረግን ያለው። ይዘነው የመጣነው የፖለቲካል ታሪክ ሂስትሪ በጣም መጥፎ ነው። ይኸውልህ የፖለቲካ ባህላችን በጣም አስቀያሚ የሚሆነው ለሀሳብ ልዩነቶች በአፈሙዝ ነው መልስ ለመስጠት የምንሞክረው፣ በውጊያ ነው ተነጋግሮ ተወያይቶ አይደለም። ጫካ መግባት፣ መዋጋት፣ ማመጽ ለፖለቲካል መፍትሄ ተደርጎ ነው በኢትዮጵያ ፖለቲካ የመጣው። በፖለቲካ ልዩነት ብቻ ዋጋ የከፈለ ሀገር ነው ለረጅም ዘመናት። እሱ መቅረፍ አለብን ብዬ አምናለሁ። ልዩነትን ለመፍታት ወይ ደግሞ የልዩነትና የሀሳብ ልዩነት የምንፈታበት መንገድ በጦርነት ወይ ደግሞ በግጭት ወይ ደግሞ ህዝብን በማስደሰት መልክ ነው ለዘመናት የመጣ ነው። ይሄ አማራ ክልልም ላይ የተነሳው ያለው ግጭት ኮዝ ነው ብዬ አስባለሁ። እሱ መፍታት እንዴት ነው የሚያቀተን? እሱ መፍታት እንዴት ነው የሚያስቸግረን? ይኸውልህ ይሄ ሰልፍ ብዙ ነገር ነው የሚነግረን። ይሄ ሰልፍ ብዙ ነገር ይነግረናል ብዬ አምናለሁ። ሁልጊዜም ህዝብ አደባባይ ወጥቶ ሰላም ሲጠይቅ፣ ህዝብ አደባባይ ወጥቶ እንደዚህ አይነት ነገር ሲመጣ አይ ቲንክ ጥሩ የፖለቲካ አብዮት መስሪያ ጥሩ እርሾ ነው ብዬ አምናለሁ። ይህንን ትራንሴንድ አድርገን በመላው ሀገሪቱ ማደግ ይችላል ብዬ ስለማስብ ነው። ግጭት፣ ጦርነት የውስጥ ጉዳያችንን በጣም በፈጠርን ቁጥር ሶስተኛ ወገን ለመግባት አሳስበው ነው የሚጠብቀው። አይ ቲንክ የትላንቱ ሰልፍ
ይህንን በር የዘጋ ነው ያምናል። ትክክል። እንግዲህ በቅድም እንዳልነው ጥያቄዎች አሉት ህዝቡ እውነተኛ ጥያቄዎች መመለስ አለባቸው። ይሄ ዝም ብሎ በሚዲያ ፕሮፓጋንዳ የሚሰር ሰሜን አሜሪካ ሆኖ እንደዚህ ከፋፋይ የሆኑ ኢትዮጵያ አማርኛ ነው የሚናገሩት፣ ግን ደግሞ የክልሉን ህዝብ ከሌላው ጋር ለማጋጨት እንደዚህ የሚሰሩ የሚዲያ ስራዎች አሉ። ከዛ በተጨማሪ ደግሞ መሬት ላይም ትጥቅ አንስተው እንቅስቃሴ የሚያደርጉ ወገኖች እንዳሉ ይታወቃል። እንግዲህ የአማራ ክልል በሰሜኑም ጦርነት ከፍተኛ ውድመት የደረሰበት ነው። ብዙ መከራዎችን ያየ ህዝብ ነው። ከዛ ደግሞ በ2015 መጨረሻ ላይ ይሄ የልዩ ኃይል አደረጃጀቶችን ከፌዴራልና ከክልል መዋቅር ጋር የማዋሃድ ሀሳብ በመጣበት ወቅት ነው እንግዲህ ግጭቱ የተነሳው። ከዛ ጊዜ ጀምሮ እንግዲህ አሁን ኦልሞስት ወደ ከአንድ ዓመት በላይ ለዘለቀ ጊዜ አንዴ እየሞቀ አንዴ እየቀዘቀዘ ክልል ውስጥ ከፍተኛ ግጭቶች ነበሩ። ይሄ ግጭት ደግሞ ከፍተኛ የሆነ ሰብአዊ ውድመት አድርሷል። በሚያሳዝን ሁኔታ በኢኮኖሚው ላይ ያደረሰው ኪሳራም ከዚህ እስከዛ የምትለው አይደለም። ብዙ ነገሮች አሉና ትላንትና አንድ መፈክር ሳይ ነበር። በተለይ ባህር ዳር ውስጥ ተማሪዎች ብቻቸውን ሰልፍ ወጥተው ነበርና እኛም የምንፈልገው ምንድነው ደብተርና ብዕር እንጂ እንትን አይደለም ጠመንጃ አይደለም የሚል ጥያቄ ሲያነሱ ነበር። መማር እንፈልጋለን የሚል ነገር ሲያነሱ ነበር። መልልህ ነው በሰብአዊ በአሳዛኝ ሁኔታ በሰው ልጅ ላይ የደረሰው ኪሳራ እንዳለ ሆኖ በኢኮኖሚው ላይ የደረሰው ኪሳራ እንዳለ ሆኖ ይሄው 2 ዓመት ተማሪዎች ወደ ትምህርት ቤት በሚሊዮን ለምሳሌ ከሳምንታት በፊት ወደ 7 ሚሊዮን የሚጠጉ የተማሪዎች በአንደኛ ደረጃ መግባት የነበረባቸው ተማሪዎች በክልሉ እያሉ እስካሁን የገቡት ከ1 ሚሊዮን በታች ኦር 1 ሚሊዮን አካባቢ ነው። ከፍተኛ ቁጥር ያለው ተማሪ ከትምህርት እጦት ከትምህርት ቤት ገበታ ውጭ ርቋል ማለት ነው። የንግድ እንቅስቃሴ፣ የኢንቨስትመንት እንቅስቃሴ፣ የንብረት ላይ የደረሰው ውድመት ከግብርና ከእርሻ ከምናም ጋር የተገናኘውን ብናነሳው ደግሞ ከፍተኛ ነው የሚሆነው። ክልሉ ደግሞ እንደምናውቀው በቱሪዝም በኋላ የምናነሳዋለን ዋነኛ የቱሪዝም መዳረሻ እንደሆነ ይታወቃል። ጎንደርን፣ ላሊበናን፣ ባህር ዳር ሌሎቹን ብናነሳና ቱሪዝም ደግሞ ከሰላም ጋር ይገናኛል። ቱሪዝም ላይ አንድ ጊዜ አንድ አካባቢ ላይ የጠፋ ስም እዛ አካባቢ ግጭት አለ ከተባለ ያንን ስም መልሶ ወደ ነበረበት ለመመለስና መልሶ የቱሪስት ማዕከል ለመሆን ብዙ ዋጋ እንደሚያስከፍል ይታወቃል። እንግዲህ በሀገር መከላከያ ሰራዊት በኩል የሚሰራው የህግ ማስከበር በክልሉ የጸጥታ መዋቅርም በፌዴራል ፖሊስም በኩል የሚሰሩት ስራዎች እንዳሉ ሆነው ጠቅላይ ሚኒስትር አብይ እናስታውሳለን፣ በተደጋጋሚ የሰላም ጥሪ ሲያቀርቡ እናስታውሳለን። በህዝብ ተወካዮች ምክር ቤት ውስጥ ይህንን ሲያደርጉ አይተናል። በክልሉ ውስጥ በተለያየ ጊዜ ልማት ጉብኝት በሚያደርጉበት ጊዜ ይህንን ሲያነሱ ተመልክተናል። ከክልሉ ከተወጣጡ ነዋሪዎች ጋር ከዚህ በፊት ከወራት በፊት እዚሁ ጽህፈት ቤታቸው ውይይት ተደርጓል። ቅድም እንዳልከው የሰላም ካውንስል፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ባለሀብቶች ብዙ ሞክረዋል። በክልሉ መንግስትም በክልሉ ምክር ቤትም የክልሉ ርዕሰ መስተዳደርም ሞክረዋል። አሁን ደግሞ ህዝቡ ራሱን እንግዲህ በሰልፍ ጥያቄ አቅርቧልና ሌሎች ሀሳቦችንም ጨምርና ምናልባት ለምንድን ነው ከዚህ በፊት የተደረጉ የሰላም ጥረቶች ውጤታማ ያልሆኑት? ታጣቂዎቹ በኩል መንግስትን አናምንም የሚል ነገር አለ። ውይይት ውስጥ ሳትገባ ወይ ደግሞ ውይይት ውስጥ ገብተህ ነው እንጂ ማመንና ለማመን የሚለካው በቃ መንግስትን አላምንም ብሎ ግጭት ውስጥ መቆየት ይቻላል ወይ የሚለው ነገር እናንሳ። በጣም ውስብስብ ነው የኢትዮጵያ ፖለቲካ፣ በጣም ውስብስብ ነው የኢትዮጵያ ፖለቲካል ታሪክ፣ በጣም ውስብስብ ነው በየክልሉ ያሉ የፖለቲካል ጥያቄዎች። ይሄን የምንፈታው ምዕራፍ በምዕራፍ ነው ብዬ አምናለሁ። ናው ይዘን የመጣ ነው የኢትዮጵያ ፖለቲካል ኢኮኖሚ ሂስትሪ ብዙ ሲያነታርከን ስለነበረ እሱን መፍታት አይ ቲንክ የብዙ ሰው ኃላፊነት ነው ብዬ አምናለሁ። ሁለት ነገር መሰረታዊ ነገር ነው። አንደኛው ህዝብ በጉዳዩና በነገሩ ላይ ቁርጠኛና የምር ጉዳዩን ከሰራ ለመፍትሄ በጣም እየቀረብን እንሄዳለን። ቀጥሎ የሚመጣው ፖለቲካል ግጭቶች በጣም እያደጉ ስለሚመጡ የፖለቲካል ድርድር፣ ፖለቲካል ንግግር በጣም ያስፈልጋል። እሱ መሰረታዊ ነው ብዬ አምናለሁ። ይኸውልህ ግጭት ያንድን ሀገር ግጭት ያንድን ክልል አንድ ኢኮኖሚ ይበላል። አንድ ኢኮኖሚ መብላት ማለት ምርታማነታችን ሊትራሊ ወደ ባክዋርድ ነው የሚወስደን። እሱ እንዳይወሰድ አይ ቲንክ ሁሉም ሪስፖንሲብል ነው ብዬ አምናለሁ። በሁሉም ቦታ የጠፋው ዜጋ ኢትዮጵያዊ ነው። በሁሉም ቦታ የወደመው ንብረት የኢትዮጵያዊ ንብረት ነው። አንድ ኢኮኖሚ ሲበላ ሰው ኃይሉንም
ሀብቱንም ሀገሩንም ነው የሚበላው ነገንም ጭምር ነው ዴፊኒትሊ ተስፋንም ነው የሚበላው ሶ እነሱን ማቆም የሚገባን በጠንከር ያለ ፓብሊክ የሆነ የህዝብ የሆነ መሰማት የሚችል ቁርጠኛ የሆነ ንግግርና ፑሽ ያስፈልጋል መግፌ ያስፈልጋል ቀጥሎ የሚመጣው የፖለቲካል ጉዳይ ላይ ያሉት ቁርጠኛ መሆን አለባቸው ተዋጊውም መሪውም ቀጥሎ የሚመጣው በጣም ጎበዝና ሀገር ማስታረቅ የሚችሉ ኢንቨስተርስ ያስፈልጋሉ ኢንቨስተሮች ሞር ኦፍ ፖለቲካል ኮሚትመንት የለባቸውም ሀገሩን ማቅናት ላይ ስላሉ የሃይማኖት ሰዎች ብዙ ሮል ያላቸው ሰዎች አሉ እነዚህ ሁሉ ለሚዲያ ፐርፐዝ ብቻ አይደለም መዋል ያለበት ከዛ ይልቅ የምር መሬት የረገጠ ህዝቡና ሀገሩን ሪኮኔክት ማድረግ የሚችል ሙቭመንት ያስፈልጋል ብያምናል የእርስ በርስ ግጭት የእርስ በርስ ጦርነት አሸናፊ ማግኘት ከባድ ሁልጊዜም ይባላል አሸናፊ በማይኖርበት ጦርነት ውስጥ ረጅም ጊዜ መቆየት ሀገሩን መጥፎ ቅርቃር ውስጥ ይከተዋል እሱ በጣም ሲሪየስሊ መታሰብ አለበት ናው እነዚህን ሁሉ ስናነሳ ጥሩ ምሳሌ ተደርጎ መታሰብ አለበት ብየማምነው አይ ቲንክ ከቅርብ ጊዜ ወዲህ በርግጥ ያለፈው 6 ዓመታት በተቋም በንግግር በኮሚትመንት መንግስት የሚችለውን ያረገ ነው ብያምናል በሌላ ወገን ደግሞ የሚችለውን ለማድረግ በጣም እየቻለ ነው ብያላስም ሶ ይሄን ማገናኘት የሚችለው ትልቁ ድልድይ ህዝብ ነው ህዝብ የመንግስቱም ላይ የተቀመጠው የኢትዮጵያ ህዝብ ነው ተቃዋሚም ታጥቆም የሚዘምተው ኢትዮጵያ ነው ሶ ይሄን ማገናኘት ይቻላል ብያምናል ናው ጥሩ ምሳሌ የሚሆነው ኦሮሚያ ክልል ላይ የነበረው ያለፉት 6 ዓመታት ጉዞ የግጭት የጦርነት በጣም ንጹህ ሰዎችን አጥፍቷል ሀገርን አተራምሷል ብዙ ውድመት አምጥቷል ለሱ አሁን ደግሞ ኦሮሚያ ክልል ላይ እየሰማን ያለነው የነጃልሰኝ መምጣት የንግግር በሩን እንደተከፈተ ማሳያ ነው አንዳንድ ጊዜ የንግግር በሩ የምር ተከፍቷል አልተከፈተም የሚባለው የሆኑ የታጠቁ ሰዎች መተው በመንግስት ስትራክቸር በኢትዮጵያዊ ማዕቀፍ እታያለው እዳኛለው የሚሉ ታዋጊዎች ሲመጡ አይ ቲንክ ለቀሪው ጥሩ በር ይከፍታል ብያምናለሁ የሰሜኑ ግጭትም የቆመበት የፕሪቶሪያ ስምምነት